አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ ያቀረበ። የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጣሉ። በማርበርግ ቫይረስ ምክንያት ዛሬ ከህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ተባለ። ኖርዌይ የአስመራን መንግስት ለሚደግፉ ኤርትራውያን የሰጠችውን ዜግነት እንደምትነጥቅ አስታወቀች። ሰላም የክንፋን መረጃ ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናቀርባለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። ከቂሊንጦ ማረሚያ ቤት ዛሬ በዋስ የተለቀቁ የፖለቲካ እስረኞች በር ላይ በድጋሜ በፖሊስ ተይዘው ወዳልታወቀ ስፍራ ተወሰዱ። ለ2 ዓመታት ያህል በቂሊንጦ እስር ቤት ውስጥ የቆዩት የቀድሞ የተወካዮች ምክር ቤት አባል አቶ አብዱረህማን አህመዲን፣ አቶ ግዛቸው ታምርና አቶ መኮንን ደሳለኝ የተባሉ ተጠርጣሪዎች የፌዴራል ከፍተኛ ፍርድ ቤት ልደታ የጸረ ሽብር ወንጀል ምድብ ችሎት እያንዳንዳቸው በ200 ሺህ ብር ዋስ እንዲፈቱ ትናንት ዳር 18 ቀን 2018 ዓ.ም ብይን ሰጥቶ ነበር። ለፋኖ ድጋፍ መስጠት በሚል የተጠረጠሩት ግለሰቦቹ የተጠየቁትን የ200 ሺህ ብር ዋስ አስይዘው ህዳር 19 ቀን 2018 እኩለ ቀን ሲሆን ከቂሊንጦ ማረሚያ ቤት ሲወጡ የፌዴራል ፖሊሶችና ሲቪል የለበሱ ግለሰቦች በኃይል በማስገደድ አምቡላንስ ውስጥ አስገብተው ይዘዋቸው እንደሄዱ የአይን እማኞች ተናግረዋል። አቶ አብዱረህማን አህመዲን የአይን ምስክሮቹ እንደገለጹት ሶስቱም እስረኞች እድሜያቸው የገፋ ሲሆን አንደኛው እስረኛ በሰዎች ተደግፎ ከእስር ቤት ሲወጣ እንደተመለከቱ ገልጸዋል። የእስረኛ ቤተሰቦች ደግሞ እንደገለጹ አዲስ አበባ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ድረስ በመሄድ ቢጠይቁም አየሁ የሚል የለም ሲሉም ተናግረዋል። የቀድሞው የኢዴፓና የተወካዮች ምክር ቤት አባል አቶ አብዱረህማን አህመዲን በቅርቡ ከባድ ቀዶ ሕክምና የተደረገላቸው መሆኑንና ይህንኑ የጤና ሁኔታቸውን ምክንያት በማድረግ የከፍተኛው ፍርድ ቤት በውጭ ሆነው ጉዳያቸውን እንዲከታተሉ በዋስ እንደለቀቃቸው የገለጹት፣ ነገር ግን ከማረሚያ ቤት ሲወጡ ታፍነው መወሰዳቸው ተሰምቷል። ቀደም ሲል በተመሳሳይ መልኩ ተጠርጥረው የከፍተኛ ፍርድ ቤት በ200 ሺህ ብር ዋስ የለቀቃቸው አቶ ሚካኤል መላኩ የተባሉ ተጠርጣሪ ፖሊስ በር ላይ በኃይል አስገድዶ ይዟቸው እንደወሰዳቸውም ተዘግቧል። የታደሰ ወረደ አመራር ውድቀት ገጥሞታል። አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ ያቀረበ። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት አሳውቋል። ሪፖርቱ እንዳመላከተው በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል። የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ ይፋ ባደረገው የክልሉ ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት፣ የትግራይን የጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃንን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ ምክር ቤት ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልም አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዛም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነፃ
ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርቧል። የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ሲሉ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል አጣጣሉ። የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏትም ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነትን የሚጥስ መሆኑን ገልጸዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጹ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም አገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ሕጋዊ መብት ይኖረዋል ማለት እንዳልሆነም ሚኒስተሩ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣመው የማቅረብ አሰልቺ አካሄድ ጀምሯል በማለት የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸውን ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ማለታቸውን ተናግረዋል። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ተባለ። በጅንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ተናገሩ። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ የሆነ መምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑንም ገልጿል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንደሚሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልሉ በወረደው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጣቸውም ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጭ ያለ ህብረተሰብ ይህን ተግባራዊ እንዲያደርግ ተናግረዋል። ኖርዌይ የአስመራን መንግስት ለሚደግፉ ኤርትራውያን የሰጠችውን ዜግነት እንደምትነጥቅ አስታወቀች። ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌጂያን ኤርትራውያንን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆን ላለፉት 8 ዓመታትም በአገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸው ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ነው። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም። በኖርዌይ ሕግ መሰረት በአገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው በውሳኔ ሊቀለበስ እንደሚችል ህጉ ይደነግጋል። የኖርዌይ መንግስት የትውልድ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ የአሁኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለስርዓት፣ ለብዝበዛና ለስቃይ እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ
ኤርትራውያኑ ለኖርዌይ መንግስት የገለጻቸው የግዳጅ ብሔራዊ ውትድርና የሰብአዊ መብት ጥሰትና እስራት ትክክል አይደለም ብሏል። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው ተብሏል። በኦስሎና በርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራ መንግስትን የሚደግፉ ስደተኞች ላይ ምርመራ ከከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራውን መጀመሩም ተገልጿል። ከአውሮፓውያኑ አዲስ ዓመታት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ ስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሸሹትን መንግስት ይደግፋሉ የሚሉትም መፈተሻቸው ተገልጿል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሑፎች በተጨማሪ ኖርዌይ ከሚኖሩና የኤርትራን መንግስት ከሚቃወሙ ትውልድ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነትም ሊሰረዝ ይችላል። ወደ እስራኤል በህገ ወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ አገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነው። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ በ2011 ሲሆን ላለፉት 14 ዓመታት ኑሮውን በዚያው አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም።